ህይወታችንን ለመለወጥ በምናደርገው ጉዞ ውስጥ በጣም ልንረዳው የሚገባው ነገር የግንዛቤን ኃይልን የኮንሽስነስን ኃይል። ምክንያቱም ላይፍ ማለት ህይወት ማለት ኮንሽስነስ ወይም ደግሞ ሰልፍ አዌርነስ ነው። ይህንን ላስረዳ። ስንፈጠር ስንወለድ ፒውር ፖቴንሻል ነው። ምንም አይነት ጽንሰ ሐሳብ፣ ምንም አይነት ግንዛቤ፣ ምንም አይነት እምነት፣ አመለካከት፣ ስታንዳርድ ወይም ላይፍ ክራይቴሪያ የለንም። ነገር ግን ወደዚህ ምድር ከመጣን በኋላ ኮንስትራክትድ በሆነ ሪያሊቲ ውስጥ እንድናልፍ እንገደዳለን። ይህ ኮንስትራክትድ ሪያሊቲ ከቤተሰብ ጀምሮ በአካባቢያችን፣ በሀገር፣ ዓለም እያለ ይቀጥላል። ይህ ኮንስትራክትድ ሪያሊቲ እኛ ፈቅደን ፈልገን ተሳትፈንበት ሳይሆን እኛ ከመፈጠራችን በፊት ያለ እኛ ከተፈጠርን በኋላም አውቶማቲካሊ የምንሄድበት መንገድ ነው። ስለዚህ ይህ ህይወት የምንለው ነገር ከአሁን በፊት በተፈጠረ ላይፍ ሳይክል ውስጥ፣ ስታንዳርድ ውስጥ፣ ክራይቴሪያ ውስጥ የምናደርገው ጉዞ ነው ማለት ነው። ይህ ሪያሊቲ አንዴ ተፈጥሮ የቆመ ሳይሆን ዴይሊ የሚፈጠር ነው። እኛ በዚህ ውስጥ እናልፋለን። that's what you call life የምንለው ህይወት የምንለው እሱን ነው። እዚህ ውስጥ እኛ ምንድነን? አውቶማቲክ ሜምበርስ ነን። ምርጫ የምንለው ነገር እኛ ምርጫ የምንለው እኛ የምናስቀምጠው ምርጫ ሳይሆን ከተቀመጡት ምርጫዎች ውስጥ የምንመርጠው ነው ማለት ነው። ምክንያቱም ሶሳይቲ ሼፕ የሚያደርገን አመለካከታችንን፣ እምነታችንን፣ ምርጫችንን፣ ማንነታችንን፣ ለራሳችን ያለን ግንዛቤ፣ ከኛ የሚጠበቀውን ምን መሆን እንዳለብን በሙሉ የምንቀበለው ነው እንጂ የምንፈጥረው አይደለም። በአጠቃላይ ይህ ፕሮሰስ ምን ይፈጥራል? ሰልፍ ኮንሽስነስ ይፈጥርብናል። ለራሳችን ያለን ግምት፣ ለራሳችን ያለን አመለካከት፣ እኛነታችንን እንወስዳለን ማለት ነው። ከተፈጠርንበት ቤተሰብ፣ ከተፈጠርንበት አካባቢ፣ ከተፈጠርንበት ሀገር፣ አጠቃላይ ከዓለም እንወስዳለን ማለት። ስለዚህ ለራሳችን ያለን ግንዛቤ እኛ ሼፕ ያደረግነው እኛ የሰራነው ሳይሆን ይህ ኮንስትራክትድ ከሆነው ሪያሊቲ የወሰድነው ነው ማለት ነው። ስለ ማንኛውም ነገር አሁን የፈጠርነው ሳይሆን የወሰድነው ነው ማለት ነው። እኛ የወሰድነው ነው ከዚህ ዓለም ማለት ነው። ነገር ግን ይህንን መቀየር እንችላለን ወይ ነው? አዎ መቀየር እንችላለን። ምክንያቱም እዚህ ውስጥ ያለን ሜምበርሺፕ፣ እዚህ ውስጥ ያለን ሮል፣ እኛ ኢንስቲንክቲቭ ማን ነን? ደመነፍሳዊ ሰዎች ነን። ምክንያቱም የምንሄደው የምንጓዘው ቀድሞ በተሰራ ስርዓት ውስጥ በማያቋርጥ አዳዲስ በሚፈጠሩ ሌሎች በሚያመርቷቸው በሚፈጥሯቸው ሌሎች በሚገነቧቸው ሪያሊቲዎች ውስጥ ነው እኛ የምናልፈው። ኢንስቲንክቲቭ ነን እኛ። ምርጫችን የተገደበ ነው፣ መንገዳችን የተገደበ ነው። እኛ ግን ፍሎው ነው የምናደርገው። እዚህ ውስጥ እያሰብን ነው የምንለው ነገር ግን በተቀመጠ ባሪየር ውስጥ በተቀመጠ ፍሬምወርክ ወይም በተቀመጠ ማዕቀፍ ውስጥ ነው እየኖርን ያለ ነው ማለት ነው። ስለዚህ አንዳንዴ ይሄ ነገር አለመች ሲለን፣ አልሆን ሲለን፣ የውስጥ ጥሪያችን ሲያስጨንቀን መቀየር እንፈልጋለን። ሀብታም መሆን እንፈልጋለን፣ ጤነኛ መሆን እንፈልጋለን፣ ደስተኛ መሆን እንፈልጋለን፣ ስኬታማ መሆን እንፈልጋለን። ነገር ግን ይህ ሂደት በጣም አስቸጋሪ ይሆንብናል፣ አስጨናቂ ይሆንብናል፣ አስፈሪ ይሆንብናል። ለምን? ምክንያቱም ይህ ከሌሎች የወሰድነው ህይወት የሚነግረን ይህን ስለሆነ ነው። ነገር ግን ይህን መቀየር እንችላለን ወይ ካልን፣ አዎ ከኢንስቲንክቲቭ ማን ወደ ቲንኪንግ ማን ማደግ መቻል አለብን። ከደመነፍሳዊ ህይወት ወይም ከደመነፍሳዊ ማንነት ወደ አሳቢ ሰውነት መቀየር መቻል አለብን። ይህ ማለት ምን ማለት ነው? ሰው በተፈጥሮ ገደብ የለበትም። የራሱን ዕጣ ፈንታ መወሰን የሚያስችል ተፈጥሯዊ ማንነት ነው ያለን። ይህን ለማድረግ የሚያስችል ምን አለ? we have our mind አእምሮ አለ። ይህ አእምሮአችን ሪያሊቲን ክሪኤት የሚያደርግ ነው። እኛ የተቀበልነውን እኛ የፈለግነውን ዓለም መፍጠር የሚችል አእምሮ አለ። እዚህ ላይ ባለን ኢንስቲንክቲቭ ማን ሆነን ስንኖር ግን አእምሮአችን ክሪኤቲቭ አይደለም። አእምሮአችን ምንድነው? ተቀባይ ነው፣ የዚህ ተገዢ ነው። ነገር ግን በአዲሱ ህይወት
በአዲሱ አመለካከት አእምሯችንን በመጠቀም ሐሳባችንን በመጠቀም የራሳችንን ሪያሊቲ መፍጠር እንችላለን። ምን ማለት ነው? ይህንን ሪያሊቲ ወደ ምንፈልገው ሪያሊቲ መቀየር እንችላለን ማለት ነው። ምክንያቱም ይህንን ለማድረግ የሚያስችለን ምንድን ነው? ይህ ዓለም እኛ የተቀበልነው እኛ ያመንነው ነው እንጂ ይህ ዓለም ተገድቦ ተቆጥሮ የተሰጠን ነገር አለ። በዚህኛው ኮንስትራክትድ በሆነ ሪያሊቲ ውስጥ ስንኖር የሰዎችን ስታንዳርድ ነው ለማሟላት የምንቸገረው። የሰዎችን ፍላጎት ነው ለማሟላት የምንቸገረው። የሰዎችን ምርጫ ነው የራሳችንን ምርጫ አድርገን የምንወስደው። ነገር ግን ቲንኪንግ ማን ስንሆን ከደመነፍሳዊ ህይወት ስንወጣ ግን ቆም ብለን እናስባለን። ምክንያቱም ይህ ህይወት የኔ ህይወት ነው ወይ? ይህ ምርጫ የኔ ምርጫ ነው ወይ የሚል ጥያቄ ውስጥ እንገባለን። የራሳችንን ምርጫ ሴት ማድረግ እንችላለን። ምክንያቱም የተፈጠርነው በግል ነው። እንደ በመንጋ እንድንኖር ሳይሆን በግል አስበን እንድንኖር ነው የተፈጠርነው። ለዚህ ደግሞ ምን ተሰጥቶናል? ማይንድ አለ። ዊ ካን ዲኮንስትራክት ዚስ ኮንስትራክትድ የሆነውን ሪያሊቲ ዲኮንስትራክት አድርገን ቀይረን የራሳችንን ሪያሊቲ መፍጠር እንችላለን።